ነገር አለ አዲስ ኦፈር አለኛ ጋር የተለያዩ ዲስካውንቶች አሉን ሲኤምሲ ነው ያለው ሳይታችን ኮምፓውንድ ነው ሶ አዳዲስ ነገሮችን ይዘን መተናል በመንግስት ትኩረት ተሰጥቶት በደንብ የለማ ቦታ ነው እዚህ ፊት ለፊታችን ላይ ለሚ ፓርክ ነው ያለው በቅርቡ የሚመረቅ ግዙፍ ፓርክ ነው መስቀል አደባባይን የሚተካት ፊት ለፊታችን ደግሞ እዛ ጋር እንደምታየው ያ ኮንቬንሽን ሴንተሩም እዚህ ጋር ነው ያለው ሶ የኛ ኮምፓውንድ ሙሉ በፓርኮች የተከበበ ቦታ ነው እዚህ ጋር እንደምታየው ይሄ መዋኛ ገንዳው ነው ኦሬዲ ተገንብቷል ሶ ጂምናዚየሙንም የምናገኘው እዚሁ ላይ ነው ስፓውንም ሁሉንም ነገር ያካተተ ጂምናዚየም አለ እዚህ እንዳጠቃላይ ግቢ ውስጥ ትልቅ የሆነ ባስኬት ኮርት አለን ግራውንድ ላይ ማለት ነው ዲስካውንት አለኛ ጋር ዳጎስ ያለ ዲስካውንት አለ ሰው መክፈል እንደሚችለው መጠን ከ7% ጀምሮ እስከ 30% ባለ አንድ ምኝታችን 73 ካሬ ነው እንደቀደም እንደነገርኩሽ አጠቃላይ ዋጋው 6,200,000 ብር ነው አጠቃላይ ዋጋው ያ ማለት ከዚህ ላይ 10% ነው የምንቀበለው 600,000 ብር ማለት ነው 600,000 ብር ከፍሎ ሰው ቤት መያዝ ይችላል እዚህ ኮምፓውንድ ውስጥ ማለት ነው ሰላም ጤናችሁ ዴንሮ በሸገር ቤተሰቦቻችን ዛሬ የሚገኘው ድሪም ቢልደርስ ነው ምን ገጠመሽ ምን ገርጣለሽ ካላችሁኝ ደግሞ ባለአምስት ኮከብ መኖሪያ መንደር እየገነቡ እንደሆነ ሰምቼ ከዛም በተጨማሪ ደግሞ 30% ዲስካውንት እንዳላቸውም ሰምቻለሁኝ ውስጥ ገብተን በዝርዝር ምን እንዳለን እንረዳለን እኔ መልክተነኝ አብራችሁኝ ቆዩ እንዴት ነህ አለን ይመስገን እስኪ እንታወቅ መጀመሪያ አለኝ ይባላልው ድሪም ቢልደርስ ላይ የሽያጭ አማካሪ ነኝ አንቺም እንኳን ወደ ድርጅታችን በሰላም መጣሽ እንኳን ደህና ቆየኝ እንግዲህ ዛሬ መጣሁት እኔ ሲኤምሲ አካባቢ አዲስ ኮምፓውንድ እየገነባችሁ እንደሆነ ሰምቼ ስለሱ መረጃ ለማግኘት ለኔም ለቤተሰቦቻችን ጥሩ አሪፍ ምርጫ ነው የመረጥሽው አዲስ ነገር አለ አዲስ ኦፈር አለኛ ጋር የተለያዩ ዲስካውንቶች አሉን ሲኤምሲ ነው ያለው ሳይታችን ኮምፓውንድ ነው ሶ አዳዲስ ነገሮችን ይዘን መተናል የባንክ ኦፕሽን አለ 50% 30% ዲስካውንት አዘጋጅተናል እነዚህን ኦፈሮች ለተመልካቾቻችሁ ለማድረስ ስለመጣሽ እናመሰግናለን እኔም አመሰግናለሁ እንግዲህ ሲኤምሲ በጣም ለኑሮ ምቹ እንደሆነ ይታወቃል ብዙዎች የሚመርጡት ሰፈር ነው እስኪ እናንተስ ምን አካባቢ ነው ኤግዛክት መገኛ ቦታው ምንድነው ኮምፓውንድ እንደሆነም ሰምቻለሁ ስለሱም እስኪ በደንብ ንገረኝ ሳይታችን የሚገኘው እንግዲህ ድሪም ቢልደርስ ኮምፓውንድ እየገነባ ነው ሲኤምሲ የተባበሩት አዲስ ኮንቬንሽን ፊት ለፊት ነው ያለው ወይም ደግሞ አዲሱ ለሚ ፓርክ አጠገብ ነው ያለው ሳይታችን በአራቱም ሳይድ የመንገድ አክሰስ የሚያገኝ ቦታ ነው መንግስትም ልዩ ትኩረት ሰጥቶት ኦሬዲ ያለማው ቦታ ነው የኮሪደር ልማትም ሲጀመር እዛ አካባቢ ነው በደንብ የተሰራው ማለት ነው ሶ ወደ ቦሌም ወደ በጎሮ አድርገን ወደ ቦሌም እንሄድበት አዲሱ ቪአይፒ ተርሚናል መንገድ አለ እንደገና ወደ መገናኛ ዳይሬክት የምንሄደው ነባሩ መንገድ አለ ከዛ በተጨማሪ ደግሞ አዲሱ ሌላ መንገድ ደግሞ ለዚህ ሳይት አዲስ ግብአት የሆነን ደግሞ ወደ 6 ኪሎ ወደ 4 ኪሎ የምንሄድበት በአዲሱ ቤተ መንግስት እሱም አዲስ መንገድ አለው ማለት ነው ሶ እነዚህን መንገዶች አክሰስ የምናደርግበት ሲኤምሲ የተባበሩት አዲስ ኮንቬንሽን ፊት ለፊት የሚገኝ ኮምፓውንድ ነው ማለት ነው በርግጥ ያ ሰፈር አሁን በተለይ በጣም እየደራ ነው አይደለ ሰፈሩ በደንብ እየሞቀ ነው ድምቅ እያለ ያለ ሰፈር ነውና በጣም ምቹ የሚሆን ይመስለኛል ቤቱም ካለቀ በኋላ እንግዲህ አካባቢው ለመኖሪያ በጣም ተስማሚ የሆነ ነው በመንግስትም የሪል ስቴት ዞን ተብሎ ከተለዩ አካባቢዎች አንዱ ቦታ ነው ምክንያቱም ብዙ ሪል ስቴቶች አሉ እዛ አካባቢ አሁን የሚጠበቀው ደግሞ የኛ ኮምፓውንድ ነው ማለት ነው አብዛኛው ለምቶ አልቋል አካባቢው ሶ ሙሉ ኮምፓውንዱ 23000 ካሬ ላይ ነው ያረፈው 7 የመኖሪያ ቢልዲንጎች ይኖሩናል ከዛ በተጨማሪ ደግሞ 5 ስታር ሆቴልም አካቷል ማለት ነው ኮምፓውንዱ ከዛ ከሌሎች በተለየ ደግሞ አሁን ላይ የራሱ ማለት ነው የራሱ አውዛው ግቢ ውስጥ 5 ስታር ሆቴል አለ ምክንያቱም ፊት ለፊታችን ያለው አዲስ ኮንቬንሽን ሴንተር ነው የአህጉራችን ትልልቅ ኢቨንቶች ሲኖሩ ምናስተናግድበት አሁን ላይ ያስተናገድንም ያለነው እዛ አካባቢ ነው ከዛ የተነሳ 5 ስታር ሆቴል ማካቷል ኮምፓውንዱ G+5 የሆነ ደግሞ ኮሚናል የጋራ የሆነ መገልገያዎችን የያዘ ፋሲሊቲ የምንላቸውን አንድ ላይ የያዘ ቢልዲንግ ኦሬዲ ገንብተናል ማለት ነው መዋኛ ገንዳዎቹን ጂምናዚየሞቹን የያዘ ቢልዲንግ ገንብተናል ሶ እነዚህን አንድ ላይ የምናገኝበት ኮምፓውንድ ነው ቀንጡ ነው ያልከኝ ነው በደንብ ምን አይነት የመኝታና የካሬ አማራጭ ይዛቸዋል ቤቶቹ ላይ እንግዲህ ዲዛይናቸው በጣም ነው የሚያምሩት ሙሉ ቦታዎችን ፋንክሽናል አድርገን ነው የተጠቀምናቸው አሁን እየተሰሩም ያሉት ላይ ሄደን የምናያቸው እንደዛ አይነት ቤቶች ናቸው ዲዛይኑ ዋይዝ እንደዛ ነው የተሰራውና ባለ አንድ ምኝታችን በ73 ካሬ አማራጭ ነው ያለው በጣም የሚያምር ዲዛይን ነው ያለው ባለ አንድ ምኝታችን ባለ ሁለት ምኝታ ደግሞ በ106 ካሬ እና በ129 ካሬ አማራጮች አሉ 106ቱም ሰፊ ነው ከዛ ሰፋ ያለ ደግሞ የሚፈልግ ሰው ካለ 129 ካሬ በደንብ መጠቀም እንችልበት አይነት ቤት ነው ማለት ነው ባለ 3 ምኝታችን ደግሞ በ136 ካሬ አማራጭ አለን ከዛ ሰፋ ያለ ደግሞ ላይ የሚፈልግ በ163 የካሬ አማራጭ አለን ማለት ነው ጥሩ እሺ ያው መቼስ ሰዎች እንዳልኩክ ነው ገንዘብ ለማውጣት ተአማኒነት አለ በጊዜ ይደርሳል ወይ ብሎ ስጋት አለና ያንን ደግሞ የሚቀርፈው የእናንተ ማንነት በደንብ ሲታወቅ ነው እና እዚህ ሙያ ላይ ምን ያህል ጊዜ ቆይታችኋል ወይ ምን ሰርታችኋል
ጥሩ ይሄ ትልቅ ጥያቄ ነው ለደንበኞቻችንም ትረስት እንግዲህ ሪል ስቴት ላይ ትልቁ ነገር ነውና ከተማ ውስጥ ከ6 በላይ ኦፊስ ታወሮችን እና የተለያዩ አፓርትመንቶችን በሲንግል ቢልዲንግ ገንብተን አስረክበናል አሁን የምንገኝበትንም ታወር ጨምሮ ማለት ነው ይሄም ድሪም ቢልደርስ ታወር ነው የሚባለው ይሄን ያክል ልምዶች አሉ እነዚህን አሰባስበን ደግሞ ከሌላ እህት ኩባንያዎቻችንም ጨምሮ ከግንባታ ውጪ ባሉት እህት ኩባንያዎቻችን አቅማችንን ሰብስበን ደግሞ አሁን ኮምፓውንድ ይዘን መተናል ማለት ነው በጣም ደስ ይላል ያው እንግዲህ እኔ አመጣጤም 30% ዲስካውንት እንዳላችሁ ሰምቼ ከዛም ዋጋችሁ ላይ ደግሞ ጥሩ የሚባል እንደሆነ ሰምቼ ነውና እስኪ ስለሱ ደግሞ እናንሳ ትልቁ እንግዲህ ዛሬ የተገናኘንበትም ነገር እሱ ነው ዲስካውንት አለኛ ጋር ዳጎስ ያለ ዲስካውንት አለ ሰው መክፈል እንደሚችለው መጠን ከ7% ጀምሮ እስከ 30% ማግኘት ይችላሉ 30% ሲቀነስ ትልቅ ልዩነት ይኖረዋል ቶታል ዋጋው ላይ ማለት ነው እንዳጠቃላይ ወደ ዋጋው ስንሄድ ደግሞ ባለ አንድ መኝታችን 73 ካሬ ነው ቅድም እንደነገርኩሽ አጠቃላይ ዋጋው 6,200,000 ብር ነው አጠቃላይ ዋጋው ያ ማለት እየገነባን ያለ ነው አሁን ካለው ፕሮግረስ ጀምሮ እስክናስረክብ ድረስ በግንባታው ሂደት አብሮን የሚከፍሉ ከሆነ ማለት ነው ከዚህ ላይ 10% ነው የምንቀበለው 600,000 ብር ማለት ነው 600,000 ብር ከፍሎ ሰው ቤት መያዝ ይችላል እዚህ ኮምፓውንድ ውስጥ ማለት ነው ከዛ በተጨማሪ ወደ ዲስካውንቱ ስንመጣ ደግሞ ምናልባት ካሽ ላለው የተወሰነ ደግሞ ትልቅ አድቫንቴጅ አለው እንዳልኩሽ 30% ቅናሽ አለው ስለዚህ ባለ አንድ መኝታው ላይ ስናየው 6.2 ነበር ያልኩሽ አሁን ወደ 4.3 ይወርዳል ማለት ነው 30% ሲነሳ ስለዚህ 4.3 ካሽ ከፍሎ ቤት ማግኘት ይችላል 73 ካሬ ማለት ነው ወደ ባለ ሁለት መኝታው ስንሄድ ደግሞ 106 ካሬ አማራጭ ነው ያለን እሱም ቶታል ዋጋው 9 ሚሊዮን ብር ነው የሚሆነው አብሮን እስከ 2 ዓመት ከ6 ወር አብሮን የሚከፍል ከሆነ በግንባታው ሂደት ማለት ነው ቅድመ ክፍያው ደግሞ 900,000 ብር ማለት ነው 10% ከዛ በተጨማሪ ቅድም እንዳልኩሽ ይሄን እዚህም ቤት ላይ ዲስካውንት አለ 30%ን ኦፍ የሚደረግበትን ኦፕሽን የሚጠቀም ሰው ደግሞ በ6.5 አጠቃላይ ዋጋ ባለ ሁለት መኝታውን መግዛት ይችላል ማለት ነው እኛ ጋር ወደ ባለ ሶስቱም ስንሄድ 136 ካሬውን ስናይ አጠቃላይ ፔመንቱ ወደ 11.5 አካባቢ ነው የሚሆነው ቶታል ፔመንቱ ባለ 3 136 ካሬው 10%ን ስናይ ደግሞ 1.1 ይሆናል ማለት ነው ይሄንን ከፍሎ ባለ 3 መኝታ ቤት ማግኘት ይቻላል ከዛ በተጨማሪ ትልቁ አድቫንቴጅ ደግሞ መክፈል ባይችልስ መሃል ላይ እየከፈለ በፕሮግረስ ነው የሚከፈለው እኛ ጋር እሱን መክፈል ማይችል ሰው ደግሞ 50%ን የባንክ ኦፕሽን ስላለ እሱን ማያያዝ ይችላል ድርጅቱ ራሱ ያዘጋጀው የባንክ አማራጭ ስላለ 50%ን ብቻ እስከ 2 ዓመት ከ6 ወር ከፍሎ እስኪረከብ ማለት ነው ቀሪውን 50 ደግሞ እየኖረበት ወይም ደግሞ አከራይቶም ቢሆን ተመላሹን መክፈል የሚችልበት ትልቅ አድቫንቴጅ አለ ማለት ነው 50%ን የባንክ ብድር መጠቀም ይቻላል ከዛ በተጨማሪ ደግሞ እኛ ጋር ትልቁ አድቫንቴጅ አሁን ላይ ያለው ደግሞ ምንም አይነት የዋጋ ለውጥ አይኖረውም አሁን በምትገዥበት በምንፈራረመው የቶታል ዋጋ እስከ መጨረሻው የሚቀጥል ይሆናል ይሄም ትልቅ አድቫንቴጅ ነው ምክንያቱም ካምፓኒው ሲስተር ካምፓኒዎችን በደንብ አደራጅቶ ስለሆነ እየሰራ ያለው ግብአቶችን እናቀርባለን የሚያቀርብልን ካምፓኒ አለ ስለዚህ ስቶክ አድርገናል ኦልሬዲ ማቴሪያሎችን እንደዛ አድርገን እየሰራን ነው እኛ ጋር የሚገዛ ደንበኛ ኢንፍሌሽን አያጠቃውም ማለት ነው ትልቅ አድቫንቴጅ ነው ሳላስብበት ያለ ፕሮግራሜ ቤት ልገዛ ነው ኦፍ ኮርስ ትልቅ አድቫንቴጅ ስለሆነ መጠቀም ትችላለሽ እሺ አሁን ኮምፓውንዳችሁ ስላለው አሚኒቲ ደግሞ እስኪ እናንሳ ጥሩ እነዚህን ደግሞ እንዳጠቃላይ አካባቢ ምን ይመስላል ምን አለ በዙሪያው ኮምፓውንዱስ ምን ላይ ደርሷል ፕሮግረሱ የሚለውን ደግሞ በአካል ተገኝተን በደንብ እናስጎበኛቸዋለን ለኦዲየንሶቹ ማለት በጣም ደስ ይለናል ጥሩ እንግዲህ ቅድም ቢሮ በቂ መረጃዎችን አውርተናል ከዛ በተጨማሪ ደግሞ አሁን ላይ ሳይቱ ላይ ምን አለ የሚለውን ለማየት መተናል እንደምታየው አካባቢው እንግዲህ በመንግስት ትኩረት ተሰጥቶት በደንብ የለማ ቦታ ነው እዚህ ፊት ለፊታችን ላይ ለሚ ፓርክ ነው ያለው በቅርቡ የሚመረቅ ግዙፍ ፓርክ ነው መስቀል አደባባይን የሚተካ ትልቅ ፓርክ ነው ማለት ነው ኢቨንቶችን ምናምን የሚካሄዱበት ትልቅ ቦታ ነው ፊት ለፊታችን ደግሞ እዛ ጋር እንደምታየው ኮንቬንሽን ሴንተሩም እዚህ ጋር ነው ያለው የኛ ኮምፓውንድ ሙሉ በፓርኮች የተከበበ ቦታ ነው ገብተን ደግሞ ውስጡ ላይ ምን አለ ምን ደርሷል የሚለውን በደንብ አሳይሻለሁ እሺ ግቢያችን እንግዲህ 23000 ካሬ ነው ሙሉ ሰፊ ነው በጣም እዚህ ጋር የምታያቸው ብሎኮች ፕሮግረሳቸው ከፍ ያሉ ብሎኮች ናቸው ቤዝመንቱ ሙሉ አንድ ላይ የተገናኘ ነው ከዛ ጋር ጀምሮ ሙሉ የተያያዘ ነው እዚህ ጋር ሆቴል አፓርትመንቱ አለ ከዚህ ጋር ደግሞ በቅርቡ ፕሮግረሱ ወደ 4ኛ ፎቅ የደረሳለ እዚህ ጋር ደግሞ አሁን የምናስጀምረው አዲስ ብሎክ አለ 7 ብሎኮች ናቸው አንድ ላይ G+5 ኮሚናሉ ደግሞ በዛኛው ሳይድ እናገኘዋለን ሶ ኦሬዲ ተገንብቷል እሱም ላይ ወተን ምን ይመስላል ቪው ሚለውንም በደንብ እናያለን እሺ
አሁን የምንገኘው እንግዲህ አንደኛው ብሎካችን ላይ ነው ያለነው። የግንባታውን ሁኔታ በደንብ እናያለን። ኮለን ቱ ኮለን ያለው ጋፕ በጣም ሰፊ ነው። ኦልሞስት ወደ 9 ሜትር የሚጠጋ ጋፕ አለ። ሶ ቤታችንን በደንብ መጠቀም እንችላለን። ሩም ሄቱም እንደዛው 3 ሜትር ነው። ይሄም ውስጡ ቤቱን በደንብ ሰርኩሌሽን እንድንጠቀመው ያደርጋል። በምታዩ ከፍ ያለ ነው፣ ለቀቅ ያለ ነው። ይሄን ደግሞ ያሉትን እናያለን። አሁን ደግሞ ማሳየሽ +5 ኮሚናል ላይ የገነባ ነው ቢልዲንግ ነው። ይሄ ቶፕ ሩፉ ነው። ከጀርባ ደግሞ ቢልዲንጎች ይኖራሉ። በዛኛው ሳይድ 3 ቢልዲንጎች አሉ። በዚህ ጋር 3 ቢልዲንጎች አሉን ማለት ነው እየተገነቡ ያሉ። እዛ ጋር ደግሞ የምታየው ፕሮግረሱ ከፍ ያለ ሌላ ቢልዲንግ አለ። ሶ ዙሪያውን የኮሚናል ከፍ ያለ ነው። ዙሪያውን ቢልዲንጎች አሉ። መሀል ላይ ደግሞ ይሄ የጋራ መገልገያው +5 ኮሚናል ቢልዲንግ አለን ማለት ነው። እዚህ ጋር እንደምታየው ይሄ መዋኛ ገንዳው ነው። ኦልሬዲ ተገንብቷል። የግቢው መዋኛ ገንዳ ነው። ሆቴሉ ደግሞ ለብቻው የራሱ ይኖረዋል ማለት ነው። ለብቻ ሌላ ስዊሚንግ ፑል አለ። ይሄ የጋራ የሆነው መጠቀሚያ ነው ማለት ነው። ጂምናዚየሙንም የምናገኘው እዚሁ ላይ ነው። ስፓውንም ሁሉንም ነገር ያካተተ ጂምናዚየም አለ እዚህ ቢልዲንግ ላይ። ሌላ ፕሮፐርቲ ማኔጅመንት በጣም ትልቅ ኦፊስ አለን። ኮምፓውንድ ስለሆነ ያው እነዚህ ፕሮፐርቲ ማኔጅመንት ኦፊስ ግዴታ ነው። ምክንያቱም ሊፍቶቹም ግቢ ውስጥ ያሉ የተለያዩ የስፖርት ማዘውተሪያዎችም ስላሉ እነሱን ሜንቴን የሚያደርግልን ቢሮ ያስፈልገናል። እዚሁ ቢልዲንግ ላይ ቢሮም አላቸው ማለት ነው የኮሚናል። እንደ አጠቃላይ ግቢያችን ውስጥ 2 መዋኛ ገንዳዎች አሉን፣ የአዋቂዎችም የልጆችም የሚሆን ማለት ነው። ጂምናዚየሙ አለ። ከዛ በተጨማሪ ደግሞ እንደ አጠቃላይ ግቢ ውስጥ ትልቅ የሆነ ባስኬት ኮርት አለን ግራውንድ ላይ ማለት ነው። መጀመሪያ ላይ እንዳወራ ነው ግራውንድ ላይ ምንም አይነት መኪና እንቅስቃሴ ስለማይኖረን እንደምታዩ ሙሉ ግቢውን ከስር ቤዝመንቱ የተገናኘ ስለሆነ መኪና ማቆሚያ ከስር ነው የሚሆነው። ከላይ ምንም አይነት መኪና አይኖር ማለት ነው። ግራውንዱን ሙሉ ለመናፈሻ አገልግሎት ነው ያለው ማለት ነው፣ ለነዋሪው ማለት ነው። ሌላው ሳይቱ ላይ እንደምታዩ እንግዲህ የሚገርም ቪው ነው ያለው። ሙሉ ከተማውን የምናይበት አጋጣሚ ነው ያለው። 5ኛ ላይ ሆነን ነው ይሄንን ቪው እያየን ያለ ነው። በጣም ደስ ይላል ቪው። ባይ ኔቸር ቦታው ያለንበት ሳይቱ ያለበት ቦታ ከፍ ያለ ቦታ ነው። ስሎፑ ከፍ ያለ ነው። ስለዚህ በደንብ ቪውን ማግኘት እንችላለን ያለ ምንም ከልካይ ማለት ነው። ደስ ይላል ቪው፣ በጣም ደስ ይላል። ውስጥ ያሉትን አሚኒቲዎች አይተናል። በጣም ደስ ይላል። አካባቢው ላይ ምን መሰረታዊ ነገሮች አሉ? አካባቢው እንግዲህ በደንብ የለማ ቦታ ነው። የኮሪደር ስራ መጀመሪያ ያገኘው አካባቢ ነው። ምክንያቱም ከዚህ ነው የተጀመረው። ከዚህ ጀምሮ ቪአይፒ መንገድ ያልኩሽ ወደ ቦሌ በጎሮ በኩል ቦሌ የሚገናኝ መንገድ አለ። በዚህ ጋር ደግሞ ከጀርባ የካተራራ ነው ያለው። የተራራው ቪው በጣም ነው የሚያምረው። በጣም ነው የሚያምረው። ከ5ኛ ላይ ነው አሁን ይሄን የምናየው። ከፍ ስንል ደግሞ በደንብ አክሰስ እያደረግን እንሄዳለን። በአዲሱ ቤተ መንግስት 4 ኪሎ 6 ኪሎ የሚወጣ አዲስ መንገድ አለ የተሰራ። እነሱን በዚህ ጋር መሀል ላይ ደግሞ ወደ መገናኛ የምንሄድበት ዋናው መንገድ አለ ማለት ነው። እነዚህን አክሰስ ያደርጋል። አካባቢው ላይ ሆስፒታሎች አሉ። እዚህ ጋር ጎረቤታችን አይሲኤምሲ ሆስፒታል አለ። ስኩል ኦፍ ቱሞሮ አለ። ትምህርት ቤቶች አሉ፣ የእምነት ተቋማት አሉና መሀል ላይ እንደመሆኑ መጠን አሪፍ ሳይት ነው ብዬ አስባለሁ። ከዛ በተጨማሪ ትልልቅ ኢቨንቶች የሚካሄዱበት የአዲስ ኢንተርናሽናል ኮንቬንሽን ሴንተር አለ እዚህ ጋር አጠገብ ነው ያለ ነው። ቢከራይም ኢንቨስት ቢደረግበትም ቢኖርበትም ሁሉንም ያማከለ ሳይት ነው ያለው ግቢያችን ማለት ነው። ሰፈሩም እንግዲህ ሞቅ ሞቅ እያለ ያለ ሰፈር ነው ይመስለኛል። እንግዲህ ተመልካቾችም ይሄንን ታሳቢ ያደርጋሉ። በስንት አመት ነው ግን አጠናቃችሁ ለማስረከብ ታስቡ? ፕሮጀክቱን በ2 አመት ከ6 ወር ነው ለማስረከብ እየተሰራ ያለው። ማታ ምትመጪ ስራ አለ እንዳየሽው ማለት ነው። አሁንም አክቲቭ ስራ ነው ያለው። ዋናውንና ትልቁን የፋውንዴሽን የቤዝመንት ስራው ስላለቀ ቀሪው ስራ ስትራክቸር ማቆም ነው የሚሆነው አፓርትመንቶቹን። እሱ ቀላል ነው የሚሆነው ማለት ነው። ከዛ በተጨማሪ ደግሞ በመንግስትም ደረጃ እንድናስረክብ በ2 አመት ውስጥ እንዲሰራ ኦልሬዲ ታዘናል ማለት ነው። ስለዚህ ዋስትና አለ፣ ጋራንቲ ያላቸው ማለት ነው። ስለዚህ በ2 አመት ከ6 ወር ውስጥ ሌላው ምንድነው ከቢልዲንግ 20 ሜትር ጋፕ አለ። ይሄም አንዱን እንዳይከልለው ያደርጋል። እሱ አንድ ትልቅ አድቫንቴጅ ነው። ከዛ በተጨማሪ ግንባታው ላይ ህንጻዎቹ ላይ ዲዛይኑ ላይ መሀል ላይ ኦፕን ዳውን አለ። እሱም ናቹራል ቬንቲሌሽን እንዲያገኝ ያደርገዋል። በቂ ብርሃን ቤቶቹ እንዲያገኝ በሁሉም ዳይሬክሽን በቂ ብርሃን እንዲያገኝ ያደርጋል። ምክንያቱም ይሄን የመሰለ ቪው ያለበት ቦታ ላይ መጠጋጋት የለባቸውም ቤቶቹ በቂ እይታ እንዲያገኙ ማለት ነው። ቅድም ቢሮ ላይ እንዳወራ ነው እንግዲህ አካባቢው የሪል ስቴት ዞን ነው ብዬሻለሁ። ከጀርባ የምታያቸው በሙሉ ሪል ስቴቶች ናቸው ሙሉ ዙሪያውን። እዚህ አካባቢ የሚቀረው የኛ ሳይት ነው ማለት ነው። በዚህ 2 አመት ውስጥ ገንብተን የምናስረክበው ነው የሚሆነው። አካባቢው በሙሉ ቀድሞ የለማ አካባቢ ነው። በጣም ደስ ይላል። እያየሁት ነው።
በጣም ደስ ይላል። ጥሩ ቆይታ ነው ያደረግነው። ግን ቤተሰቦቻችን እናንተ ማግኘት ቢፈልጉ የት ነው የሚያገኟችሁ? እንዴት ነው የሚያገኟችሁ? ጥሩ የእናንተ ኦዲየንሶች እንግዲህ ይሄንን ትልቅ ኦፈር እንዲጠቀሙ ነው ዛሬ የተገናኘ ነው። ስለዚህ ሀገር ውስጥም ያሉ ውጭ ሀገርም ያሉ ሰዎች ይሄንን ኦፈር እንዲጠቀሙ አመቻችተናል። ሀገር ውስጥ ያሉት ዳይሬክት ደውለው ቢመጡ ሳይት ላይ ያገኙናል፣ ወይም ቢሮአችን ላይ በቂ መግለጫ አድርገን ሳይት እናስጎበኛለን። በስልካችን ዳይሬክት መደወል ይችላሉ ማለት ነው። ከሀገር ውጭ ያሉት ደንበኞቻችን ደግሞ እዛም ሆነው ዳይሬክት መግዛት ይችላሉ። ውሉን ልከንላቸው በቪዲዮ ኮል አሳይተናቸው መግዛት ይችላሉ፣ በዲኤችኤል መጠቀም ስለሚቻል ማለት ነው። ከዛ ውጭ ደግሞ ተወካይ ካላቸው በቀላሉ ከተወካይ ጋር ኮሚኒኬት ተደራርገን ቤቱን መግዛት ይቻላል ማለት ነው። በጣም ደስ ይላል። በጣም አመሰግናለሁ። ጥሩ ጊዜ ነበረን። እኔም ስለመጣችሁ ሳይቱን ስለጎበኘን የኛን ኦፈር ስላያችሁ በጣም ደስ ብሎኛል። ቴንክ ዩ። እሺ ቤተሰቦቻችን እንግዲህ ዛሬ ድሪም ቢልደሮች ሴሚሲ አካባቢ እየገነቡ የሚገኙትን የመኖሪያ መንደር ቃኝተናል። እንግዲህ 30% ዲስካውንት እንዳላቸውም ሰምተናል። በተለይ ቤት መግዛት የምታስቡ ቤተሰቦቻችን ካላችሁ ጥሩ መረጃ ይሆናል ብዬ ተስፋ አረጋለሁ። ለዛሬ ያዝላችሁ ይሄን ይመስል ነበር። በሚቀጥለው እንገናኛለን። ቻው